የቱሪዝም ኢኮኖሚውን የበለጠ በማሳደግ ከዘርፉ የሚገኘውን ጠቀሜታ ለማስፋት ከሚያስፈልጉ ጉዳዮች መካከል የቅርስ ጥበቃና እንክብካቤ ስራ አንዱ ነው። በተለይም ለዘመናት የተለያዩ ተንቀሳቃሽና ቋሚ ቅርሶችን አከማችተው የያዙ ገዳማትና ጥንታዊ ደብሮች ልዩ እንክብካቤ ያሻቸዋል። በሰሜን ጎንደር ዞን ጃናሞራ ወረዳ የምትገኘው ዳግማዊ አጼ ቴዎድሮስ የነገሱባት ጥንታዊቷ ደረስጌ ማርያምን የሚያስተዳድሩት ቆሞስ አባ ተከስተ ብርሃን የጥንታዊ ቅርሶች ማዕከል የሆነችው ደረስጌ ማርያም እድሳትና የሙዚየም ግንባታ እንደሚያስፈልጋት ይናገራሉ። ቤተክርስቲያኑ አሁን አንደኛው ቆርቆሮ እንዲለብስና መሐንዲስ ሄዶ ምን ያክል ይፈጃል፣ ምን ያክል ነው እድሳቱስ፣ ድካሙስ፣ ማፍሰሱስ እንዴት ነው ብሎ እንዲያጠናና ውሸትና እውነቱን እንዲለይልን እንፈልጋለን። ሁለተኛው ደግሞ ሙዚየሙን ቀደም የነበረው ሙዚየም የጭቃ ቤት እንደ ቤተክርስቲያኑ ተሰብሮ የተሰራ ስለሆነ እስካሁን ድረስ ተቀዳላ ይዞት ቆይቷል። የዕቃ ማስቀመጫዎችም ልዩ የሆኑ ናቸው። ዕቃዎቹ እስካሁን ድረስ አድፎ አይገኙም። እንዲህ አዲስ የተኮሉ እየመሰሉ የሚገኙት። ከዚህ አንጻሩ አሁን የበለጠ ደግሞ መንግስት ተባብሮን ሙዚየሙን ይሄን አዲስ በመስራታችን የበለጠ ዕቃዎች መደርደሪያዎች በተለያየ ፈንጆች ተዘጋጅተው ድግ የሆነ ስራዎች ዘመናዊ ገብተዋል። ግን አልተፈጸሙም፣ አላለቁም። ዕቃው በዝቷል። ከአብርሃ ወአጽብሃ ዘመን ጀምሮ ቀደምት የሆነችው በምስራቅ ጎጃም ዞን የምትገኘው መርጦ ለማርያም ገዳምም ከፍተኛ ጥንታዊ የብራና መጻሕፍት ክምችት ያለባት ስትሆን ጥንታዊ ቅርሶችን ለመንከባከብ ደረጃውን የጠበቀ ሙዚየም ግንባታ በመጠናቀቅ ላይ ነው። መርጦ ለማርያም ከሌሎች አካባቢዎች ልዩ የሚያደርጋት በአይነትም በብዛትም በርካታ የሆኑ ቅርሶች አሉት። ከነዚህ ውስጥ የነገስታት ዘውዶች፣ ካባዎች፣ የራስ ቁሮች፣ መጠጫ ዋንጫዎች ሁሎችም አሉ። የብራና መጻሕፍት ከ150 በላይ የብራና መጻሕፍቶች አሉ። እንደው አንድ ወይም ሁለት ሳይሆን በብራና መጻሕፍት በሳይንሳዊ መልኩ የተመዘገቡት ከ150 በላይ የብራና መጻሕፍቶች አሉ። በርካታ የሆኑ ንዋየ ቅድሳቶች አሉት። በጥንት ጊዜ የገለገሉባቸው የነበሩ አባቶች በርካታ ንዋየ ቅድሳቶች አሉ። ሙዚየሙ አሁን ባለው ሁኔታ በዚህ ዓመት እንጨርሳለን ነው የኛ እቅድ፣ እንግዲህ እንደ እግዚአብሔር ፍቃድ ማለት ነው። በአጼ ገላውዲዮስ ዘመነ መንግስት በ1530 ዓመተ ምህረት ገደማ እንደተመሰረተ የሚነገረው የሰማዕቱ ቅዱስ ገላውዲዮስ ገዳም በእድሜ ብዛት ስነ ህንጻው ላይ ከደረሰው ጉዳት በተጨማሪ ለቅርስ ክምችቱ ደህንነት ደረጃውን የጠበቀ ሙዚየም የሚያስፈልገው መሆኑ ይነሳል። የደረሰበት ጉዳት ያው በእድሜ ብዛት በፀሐይና በዝናብ መፋረቅ ዙሪያውን ያለው 40 ክንድ የሚባለው ማለት ነው በኖራ የተገነባ ሆኖ ያለ ሀለያው ጣራም ስለሌለው ዝናብና ፀሐይ ይፈራረቅበታል። በእድሜ ብዛት እሱ እየተገለባበጠ ኦሬዲ እድሞው ወዳልነበር ደረጃ ደርሶ ጥሬ ካብም ጭምር እየተካበ የነበረበት ሁኔታ እሱን የአባቶቻችን ታሪክ ለማስጠበቅ ወደ ነበረበት ኖራ እያስመጣን ከ2013 ጀምሮ ወደ ስራ ገብተናል። ያው ክልሉም ወደ 2 ሚሊዮን ብር የዘንድሮን ሳይጨምር ድጋፍ አድርጎልናል። እኛም የራሳችን የህዝቡን አስተዋጽኦ አድርገን ህዝቡን እያስተባበር ኦልሞስት አሁን እየጨረስን ነው። ይሄን ጨርሰን ወደ ሙዚየም ግንባታ ልንገባ ጫራታው ሰሞኑን ደቡብ ጎንደር ደብረታቦር ላይ ይወጣል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ለቅርስ ጥበቃና እንክብካቤ ስራዎች ልዩ ትኩረት በመስጠት 41 የሚሆኑ የቅርስ ማዕከላት ላይ የጥገናና እንክብካቤ ስራ እየሰራ ነው። የቅርስ ጥበቃና እንክብካቤ የግንዛቤ ፈጠራ ስራዎች ይሰራሉ፣ የእንክብካቤ ስራዎች ይሰራሉ፣ የጥገና እና የሙዚየም ግንባታ ስራዎችን እየሰራ ነው። በበርካታ ቦታዎች ላይ ነባር ወደ 37 ዘንድሮ ደግሞ በ2018 የህልውና አደጋ ውስጥ የገቡ ቅርሶች 4ን ጨምረን ወደ 41 ሳይቶች የቅርስ ጥገናና እንክብካቤ ስራዎች ሙዚየም ግንባታም እሱ ነው የእንክብካቤ ስራ ስለሆነ ማለት ተንቀሳቃሽ ቅርሶችን የምንጠብቅበት ስለሆነ ወደ 41 ሳይቶች አሉ። ደረጃቸውን የጠበቁ ሙዚየሞች እንዲሰሩ ለቅርሶችም እድሳት እንዲደረግ የክልሉ መንግስት 111 ሚሊዮን ብር የመደበ ሲሆን ለቅርሶች በሚደረገው የእንክብካቤ ሂደት ታሪካዊ ይዘታቸውን ጠብቀው እንዲጠገኑ ለማስቻል ጥረት እየተደረገ ነው። ቅርሶች ጥበቃና እንክብካቤ ሲደረግ በተለይ የቅርስ ጥገና በሚደረግበት ጊዜ በመሰረታዊነት ቅርሱ የተሰራበት ጥበብና ግብዓት ያስፈልጋል ወይም ቁሱ ማለት ነው። ስለዚህ አብዛኞቹ በኖራ የተሰሩ ቅርሶችን በኖራ ነው የሚጠገነውና የግብዓት እጥረት ነበረብን። አሁን ያንኛውን ችግር ቢሮ ለመቅረፍ የኖራ ግንባታ በዚህ በማዕከላዊ ጎንደር ዞን እየገነባን ያለ ነው። የኖራ ማቀነባበሪያ ግንባታ ማለት ነው።